ትልልቅ ፎሎወር ያላችሁ አብዛኞቻችሁ ሰገጤያንስ ናችሁ። እልም ያላችሁ ድልብ 100 ኪሎ ራፋ ናችሁ ከነ ማለት ልጆች ይሄ መልእክት ለሞጣ ድርሱልኝ። ትናንት ላይቭ ላይ ከሊቪ ወንድሞቻችን ጋር ያደረጉት ነገር ደስ አይልም። ምንድነው ቂርቆስ ያውጣ ምናምን ነገር የሚል ሰምቻለሁና ሲጀመር አንተም ብለው አይደለም የሚሄዱት ቂርቆስን ይዘው ነው የወጡት ማለት ነው። አምላካቸውን ፈጣሪያቸውን ብለው ነው የወጡት እና እዛ ጋር ደግሞ የወጡት ለስራ ነው። እኛ ሊቢያ ሄዱት የኢትዮጵያ ልጆች ለስራ ነው ሄዱት፣ ለመዝረፍ ለምናምን አይደለም። ይሄ ቲክቶክ ላይ የተለቀቀው ይህ ቪዲዮ በጣም ብዙ ስድቦችን ይዞ ወደኔ መጥቷል ማለት ነው። ገንዘቡ አልተበላም ብዬ ነው የተናገርኩት፣ እውነትም አልተበላም። ይሄንን ደግሞ ከዋና አስተዳዳሪ ከቤተክርስቲያኗ አስተዳዳሪ በላይ እናውቃለን ካል ለቀባሪ ማርዳት ነው ማለት ነው። የቤተክርስቲያኗ አስተዳዳሪ ቤተክርስቲያኗ አልተዘረፈችም፣ ገንዘቧ አልተነካም፣ ህንፃ እየገነባን ነው፣ እህታችንም ከኛ ጋር ጻብ የላትም ብለው ተናግረዋል ማለት ነው። ሰላም ጤና ይስጥልኝ ውድ የዩአብ ሚዲያ ተከታታዮች፣ እንግዲህ በተለያዩ መረጃዎች ወደ እናንተ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው ደግሞ በጣም በሚያሳዝን ሁኔታ በሊቢያ የሚገኙ ወገኖቻችን እየደረሰባቸው ያለውን ግፍና ሰቆቃ እንመለከታለን። ሁላችንም ለነዚህ ወንድሞቻችን ቤተሰቦቻችን ድምጽ መሆን ስለሚገባ ይህን በስፋት እናያለን። ሁለተኛ ደግሞ የምንመለከተው ስለ ስውሯ ማርያም እንግዲህ አንዳንድ አካላቶች በተለይ በቲክቶክ ብዙ ተከታይ ያላቸው ነገሩን ለማስተባበል የሄዱበትን ርቀትና የተደረሰበትን ነገር በስፋት የምንመለከት ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ በማድረግ ጀምሩት። ምናልባት ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቦቻችን ሁኑ። እስቲ እናቴ እንዳትቀየምኝ ይላል። አንድ አሳዛኝ ታሪክ ነው። ይቅርታ አድርጊልኝ እናቴ፣ ይዛን ስትጓዝ የነበረችው ጀልባ ልታደርሰን አልቻለችም። ማዕበሉ ከብዷት ወደ ግራና ወደ ቀኝ እየተንገዳገደች ነው። እንድሞት እንኳን ፍላጎት አልነበረኝም። ካሰብኩት ደርሼ ልደውልልሽ እንጂ የኔን መርዶ ልትሰሚ አስቤው አላውቅም እናቴ። ባህር ግን ጨካኝ ነው። ላደርግልሽ ያሰብኩት ሳላደርግልሽ ባህሩ ሊውጠኝ ነው። ሁሉም እዚህ ጀልባ ላይ ያሉት የራሳቸው ዓላማ ነበራቸው። እኔ ግን ያንቺን ደስታ ማየት ነበር ዓላማዬ። ይቅርታ በቃ እናቴ። ጀልባዋ ግማሽ የሚሆን በውሃ እየሞላች ነው። ከፊታችንም ኃይለኛ የሚባል ማዕበል እየመጣብን ነው። ሁላችንም ተስፋ ቆርጠን ወደ ፈጣሪያችን እየተጸጸትን ነው። መርዶ የኔ ሲነገርሽ አደራሽን እናቴ፣ ካለ ህመምሽ ህመም ላይ እንዳትወድቂ። አንድ ጊዜ እድሌ ጠማማ ሆኖ ባህር ላይ ቀርቻለሁ። አጠገቤ ያሉት ሁሉም ወደ ፈጣሪያቸው እየተማጸኑ ነው። በቃ ቻው በይ እናቴ፣ በእኔ እንዳታዘኝ። አንዴ ሄጃለሁ፣ ከኔ ኋላም እንዳይከፋሽ እናቴ። ሁሉም እንዳሰብነው አልሆነም። ያሰብነው ብዙ ነበር። ሆኖም ግን ተስፋ እንዳትቆርጭ እናቴ፣ ይቅር በይኝ። በሚኪዶባ አሁን እንደተከታተላችሁት ነው። እናቴ ይቅርታ አድርጊልኝ ለመለወጥ ብዬ ሄጄ ነው እያለ የሚያስነው በጣም በሚያሳዝን መልኩ የሚያስለቅስ ነገር ነውና በጣም ያሳዝናል። ወገኖቻችን እንግዲህ በሀገራቸው ተስፋ ሲያጡ፣ ስራ ሲያጡ፣ ሀገሪቷ ሰላም ስታጣ ለውጥን ፍለጋ ነው ሁሉም የሚሰደደው። መቼም ስደት ሰው የሚሰደደው ለውጥ ፍለጋ ነውና እጅግ ያሳዝናል። እንግዲህ እስቲ በሊቢያ እንድረስላቸው፣ የሄዱትም ደግሞ ለስራ ነው የሚሉ አንድ አባት አሉ። እኛ ሊቢያ ሄዱት የኢትዮጵያ ልጆች ለስራ ነው ሄዱት፣ ለመዝረፍ ለምናምን አይደለም። ግን ኢትዮጵያ ውስጥ ደግሞ ያላችሁ ሙስሊምም ክርስቲያንም የሚሆናችሁ ይህንን ረይም የሆነ ጌታ ለምኑላቸው። ሳይነኩ ሳይነካኩ ወደ ሀገራቸው እንዲመጡ አላህን ለምኑ፣ መድኃኒዓለምን ለምኑላቸው። በዚህ ጾም ይዘናቸዋል። 10 ቀን ቀርቶታል ጾም። እግዚአብሔር አምላክ አንዱ አላህ ወደ ሀገራቸው እንዲመልስ አድርጎ። አዎ ክርስቲያን በቤተክርስቲያን ሙስሊምን በመስጊድ ሆናችሁ ያላችሁ ስለ አላህ ስለ መድኃኒዓለም ብላችሁ ዱዓ አድርጉላቸው፣ ለምናችሁ በለቅሶም በተፈለገው ለምኑላቸው። እንደበረዳለው ብለው ምስኪንና ተረዳለው ብለው ነው። ዳ ቤተሰብ እንረዳለን አገር እንረዳለን ብለው ነውና ድረሱላቸው። አዎ በሊቢያ ያሉትን እንድረስላቸው፣ ቤተሰቦቼን ወገኖቼን ራሴንም እለውጣለሁ ብለው ነው ሄዱትና ባካችሁ ድምጽ ኑን ነው እያሉ ያሉት። በምን አይነት መልኩ ነው ድምጽ መሆን ያለብን? እየደረሰ ያለው ጥቃት ምንድነው የሚለውን
ያለንበት ሁኔታ በጣም አስከፊ ሁኔታ ላይ ያለነውና የ2007 ታሪክ አለመደገሙን ምንም የምናውቀው ነገር የለም። 2007 ላይ ሁሉ ህዝብ አልቅሷልና ድጋሚም እኛም የሆነ ነገር ሆነን ያ ነገር እንዳይከሰት ለመላው ፍትህ በሊቢያ በረሃ ለሚሰቃዩ ኢትዮጵያውያን ወገኖቻችን በሙሉ ይሁን። እናንተ በመላው ዓለም ላይ የምትገኙ ኢትዮጵያውያን ሆይ እነዚህ ወገኖቻችን በሊቢያ እየተሰቃዩ ይገኛሉ። ይሄንን ድምጽ ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ይህ የምትሰሙት ድምጽ የወገኖቻችን የኢትዮጵያውያን በሊቢያ በብዙ ስቃይና መከራ ውስጥ ይገኛሉ። ስለሆነም በአውሮፓ፣ በአሜሪካ፣ በተለያየ ዓለም የምትኖሩ ሰዎች እናንተ ይሄንን ማድረግ የምትችሉበት አቅም አላችሁና እባካችሁ በብዙ ስቃይና መከራ ውስጥ ያሉትን እነዚህ የሊቢያ ወገኖቻችን፣ ወንድሞቻችን፣ እህቶቻችንን ድምጽ እንድትሆናቸው በታላቅ አክብሮት ጠይቃችኋለሁ። እናንተ በሊቢያ በረሃ በስቃይ ያላችሁ ወገኖቻችን ፈጣሪ ከእናንተ ጋር ይሁን። አሁንም ፍትህ 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 እንጠይቃለን። በሊቢያ ለሚሰቃዩ ወገኖቻችን ድምጽ እንሆን። ሁላችሁም በአለም ላይ የምትገኙ ኢትዮጵያና ውድ ኢትዮጵያኖች ዛሬ መጣ ነው የወንድሞቻችንን ስቃይና መከራ ለመቆም ነው ዛሬ እዚህ ጋር የተገኘ ነው። ሁላችንም እንደምትመለከቷቸው ሁላችንም እዚህ ጋር ያለነው በሊቢያ የመጣን ሰዎች ነን። እንደምትመለከቱት ወንድሞቻችን ላይ እየደረሰ ያለውን ግድያና እስር፣ ግርፋት፣ መከራ እንቃወማለን። ወንድሞች ይቀጥላሉ። ሁላችንም ድምጽ እንሆናቸው። ያው እንግዲህ እንደሚናገረው ምናምን እኛ ሁላችንም በዚህ መንገድ ያለፍን ሰዎች ነን። እዛ ሊቢያ ላይ ያለው ግፍና መከራ እኛ ድምጽ ልናሰማቸው ይገባል እና ሁላችንም እዚህ ያለን ሰዎች እዛ ያሉበት መከራ በጣም እላፊ ስለሆነ እዚህ ያሉ ሰዎች እንድንተባበራቸው ፈጣሪ ስም ያው ጀለሶች እንዳወሩት ነው ያለውን ነገር። እኛ ማለት የምንፈልገው ደግሞ ትልልቅ ቲክቶከሮች እዚህ አቅራቢያችን ያላችሁ ምናምን ያው ትታወቃላችሁ። ለዚህ ቀን ካልሆናችሁ ለመቼም አትሆኑም ብለን ተስፋ እናደርጋለን እና በቻላችሁት መፖስት እንኳን ቢያቅታችሁ ሪፖስት በማድረግ እና ያልቻላችሁ ደግሞ በጸሎት ያለውን ነገር ብቻ እናስባቸው ነው። እኛ እዚህ ጋር መፖስታችን ጥቅም ኖሮ ሳይሆን ከጎናቸው እንደሆንን ለማስረዳት ያህል ነው። የቀረውን ፈጣሪ ያቅላቸዋል። አብሽሩ ያራዳ ልጆች ያልፋው እንደተናገሩት ነው እንዳያችሁት ነው። በጣም ያሉበት ቦታ በጣም አስከፊ ነው። በቃ ያሉበት ችግር የሌለ ነው። ሁላችንም እናውቀዋለን። በትንሹ ቢሆንም እዚህ ጋር እንዳለ ይደረደር ነው የመጣንበት መንገድ ነው። የሆነ ቢያንስ ትንሽ ቻሌንጅ አይተን መተናል እና ያለን ሌላ ነገር አልጠየቁንም። ብር አላሉንም፣ ምን አላሉንም። ያሉት ድምጹን ነው። ሁላችንም ባለን ስልክ ሪፖስት በማድረግም በመፖስት ምንም በማድረግ ቢያንስ ድምጽ እንሆናቸው ነው ያለው እና የቻላችሁትን ያልቻላችሁ ደግሞ በቃ በጸሎታችሁ አግዟቸው። ሁላችሁም በቃ በቻላችሁት አቅም ሪፖስት በማድረግ ምን በማድረግ ቢያንስ ድምጽ እንሆናቸው ላሉት በጣም አስከፊ ቦታ ላይ ነው ያሉት በጣም ከሚባለው ያው ያለውን ነገር ሁሉንም ነገር ወንድሞቼ ተናግረውታል። እኔ መጨመር የምፈልገው ደግሞ እዛ ላላችሁ ወንድሞቼ ሁላችሁም እዛ ኢትዮጵያውያን፣ ኤርትራውያን ሁላችሁም ማለት ነው ባላችሁበት ምናምን ነገር አብሽር፣ ተስፋ አትቁረጡ፣ አትሸጠሩ ምናምን ቤተሰቦቻችሁን ዛይሩ። ዱአ እያረግን ነው። እናንተም ዱአ አድርጉ። ኢንሻአላህ ብዙ ነገር አልፋችሁ እዛ ጋር ደርሳችኋል። አሁን ያላችሁበትም ነገር ደግሞ አልፎ ነገ ያው በተሻለ ሁኔታ ላይ እንገናኛለን። ተስፋ አትቁረጡ ምናምን፣ አትሸጠሩብን ያራዳ ልጆች ባላችሁበትም ምናምን ኢንሻአላህ የተሻለ ነገር አለ ይጠማችሁ። አብሽር ያው ያራዳ ልጆች እዚህ ጋር ያሉት የወት ወንድሞቻችን ናቸው። ምንም መላ ምናምን አይደለም እየጠየቁ ያሉት ያው ድምጽ ነው ያሉት። ያው እኛ ደግሞ በምንችለው አቅም ያው ድምጽ ናቸው ምናምን እዛ ጋር ያሉበት ቦታ የለ ተሸጥረው ነው ምናምን ያሉት። በቃ ምን እሺ ጀመው ሰገጧ እህትም ወንድሜም ቶሎ ተስፋ አጡ፣ ስደት መረጡ። በየበረሃው ላይ ስንቶቹ ታገቱ፣ ስንቶቹ ታረዱ። እናቶቻችንም ሁሌ ያለቀሱ ለፈጣሪያቸውም ጸሎቱን ሲያደርሱ አይቀርም እናቴ ልጅሽ መፈታቱ፣ አይቀርም እምዬ ልጅሽ መለቀቁ። ሊቢያ ላይ የምንሰማው ነገር የሌለ ነው የሚደብረው። ሁላችንም በጸሎት በአንዳንድ ነገር ብር ያለው በብሩ እንደጋገፍ። ታዋቂ ቲክቶከሮች እንደዚህ አይነት ነገር ሰሩልን። ሼር ኮፒ ሊንክ አድርጉልን። እንወዳችኋለን። ትልልቅ ፎሎወር ያላችሁ አብዛኞቻችሁ ሰገጤያንስ ናችሁ። እልም ያላችሁ ድልብ 100 ኪሎ ራፋ ናችሁ ከነ ማለት። የኔ ተወዳጆች ይህ ቪዲዮ ከመቼውም ጊዜ በላይ በመላው ዓለም ለሚገኙ ኢትዮጵያውያንና ኤርትራውያን እንዲደርስ ስለምፈልግ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ እንዲሁ እንዲት እያደረጋችሁ እናንተም ድርሻ ተወጡልኝ፣ ለብዙሃን እንዲዳረስ አድርጉልኝ። ይህን ቪዲዮ አይተን ከበጣም በኋላ እምላችሁ ነገር ይኖራል። ቪዲዮን አይተን እንምጣ።
ያለንበት ሁኔታ በጣም አስከፊ ሁኔታ ላይ ያለነውና የ2007 ታሪክ አለመደገሙን ምንም የምናውቀው ነገር የለም። 2007 ላይ ሁሉ ህዝብ አልቅሷልና ድጋሚም እኛም የሆነ ነገር ሆነን ያ ነገር እንዳይከሰት እንግዲህ እኔ ተወዳጆች የስደትንና የእስርን አስከፊነት የምታውቁ በመላው ዓለም የምትገኙ አራዳ ልጆች በጠቅላላ እነዚህ ልጆች እንግዲህ በስደት ዓለም በሊቢያ በረሃ ላይ ያሉት በእስር ላይ በከባድ ሰቆቃ ላይ እንዳሉ በደንብ እየተናገሩ ይገኛሉ። ብር አልተጠቃችሁ ምን አለ ፖስት ብታርጉላችሁ ድምጽ ብትሆናችሁ ምን ችግር አለ? እዚህ ያለው መከራ አይበቃንም? በስደት ደግሞ ወንድሞቻችንን እህቶቻችንን ስናጣ አያሳዝንም? እስቲ ድምጽ ሆናችሁን አምጥሉ። ትልልቅ ፎሎወር ያሏችሁ ጠቅላላ ዝም ብለህ ለማላገጥ ምናምን አይደለም፣ ለእንደዚህ አይነቱ ነገር ተጠቀሙበት። እስቲ ነገ እዚህ መተህ የምታሰማው እዚሁ እኛ ጋር ነው። ይህን ፎሎወር የሰጠ የኢትዮጵያዊ ነው አይደል? ሲቸገር ደግሞ ከጎኑ ልትሆኑ ይገድባችኋል። እንቁልጤማቱ ነው። ስለዚህ ድምጽ ልትሆናችሁ ከኢትዮጵያውያን አይደላችሁ፣ ሰው አይደላችሁ። ህሊናችሁን ይሸጣችኋል። እንዲህ ተሰቃየን እንኳን ሲሉ ማንም እኮ ፑሽ ሳያደርጋችሁ በራሳችሁ ተነሳሽነት ነው ሁላችሁም ልትሰሩ የሚገባችሁ። ግን ያማል በቲፎዞ በአጃቢነት ነው የምትንቀሳቀሱት። ካልተነገራችሁ የሆነ ሰው ከኋላ ኧረ እንደዚህ እናድርግ ካላላችሁ በጀማ ነው የምትንቀሳቀሱት። እንዲህ እንኳን ህሊናችሁ አዟችሁ አንድ ቪዲዮ አሰሩም ነገር ወርድና አይገባችሁም። ትልልቅ ፎሎወር ያላችሁ አብዛኞቻችሁ ሰገጠ ያንሰናችሁ እልም ያላችሁ ድልብ 100 ኪሎ ራፋ ናችሁ ከነ ማለት ከየት እንዳመጣችሁ እንዴት እንደሚከተሏችሁ ሁሉ ግራ ነው የሚያጋባኝ። እርድና ማለት እኮ እንደዚህ የተቸገረ ስረዳ ትልልቅን ስታከብር ከሰው ጋር መኖር ስትጀምር ህመም ሲገባ የሰው ፔን ያንተ ፔን ሲሆን ነው እርድና ማለት ይሄ ነው። የአራዳ ልጆች ፈጣሪው ናችሁ፣ ምንም አትሆኑ። እስቲ በመላው ዓለም የምትገኙ እናንተም ከቻላችሁ ይሄን ቪዲዮ ካልቻላችሁ እናንተም ቪዲዮ እየሰራችሁ ድምፁ ናችሁ በሊቢያ ለሚገኝ ለኢትዮጵያ ኤምባሲ እንዲሁም ለኢትዮጵያ መንግስት በሊቢያ የተሰደዱትን በጎጥም ሆነ በምንም ሄዱ እንግዲህ ወደ ሀገራቸው የሚመጡበትን ነገር ወይ የሚሻገሩበትን ነገር ፍጠሩላቸው። የአራዳ ልጆች ምንም አትሆኑም። እግዚአብሔር የምታመልኩት አምላክ ከእናንተ ጋር ይሁን። ወደ አስባችሁበት ቦታ እንድትደርሱ ምኞቴ ነው። ክፏችሁን አያሰማኝ። የቻላችሁ ሁላችሁ ሊቢያ ድምጽ የሆናችሁ ትላልቅ ፎሎወር ያላችሁ ለአብይ አህመድ ነው ጥሪያችሁን የምታስተላልፉት ወይስ ለገልፍ ነው? ለየትኛው ሀገራት ነው ድምጽ የምትሆኑት? በእርግጥ በህጋዊ መንገድ አልገቡም። ስለዚህ ሜቢ ፈርታችሁ ሊሆን ይችላል። ግን የእናንተን በሙዚቃ የታጀበ ስታፕ ኪሊንግ እያላችሁ እየጻፋችሁ ሙዚቃችሁን አንዴ ቴዲ አፍሮ፣ አንዴ አስቴር አወቀ፣ አንዴ ኦሮምኛ እያደረጋችሁ የለጠፋችሁትን አብይ አህመድ ይተኛበታል። ድምጽ መሆን ካለባችሁ ለምን ትፈራላችሁ? ለሌላ ወሬ ሲሆን ተሰብስባችሁ አገር ታማሙቃላችሁ። ትላልቅ ፎሎወር ያላችሁ ድምጽ ሆኑ። አብይ አህመድ በግፍ እየተገደሉ ያሉ ወንድም እህቶቻችን ሊቢያ ውስጥ መፍትሄ እንፈልጋለን። ሄቨን ጮኸን ድምጽ እንዳገኘን ሁላችሁም በየፔጃችሁ ላይ ድምጽ ሁኑ። ስታፕ ኪሊንግ ኢትዮጵያን ኤንድ ኤርትሪያን ፒፕል ኢን ሊቢያ ሪፊውጅ ካምፕ ዊ ኒድ them ስታፕ ኪሊንግ ኢኖሰንት ፒፕል። በሊቢያ ላይ በኢትዮጵያውያኖችና ኤርትራኖች ላይ እየደረሰ ያለው ሰብአዊ መብት ጥሰት አጥብቄ እቃወማለሁ። እንደምታውቁት ሀገራቸው ላይ ጦርነት፣ እስር፣ ስቃይ ደርሶባቸው በሀገራቸው ተስፋ ቆርጠው አማራጭ ሲያጡ የተሰደዱ ኤርትራውያንና ኢትዮጵያውያን በሊቢያ ውስጥ እየተሰቃዩ እየተሰደዱ እንደ ባሪያ እየተሸጡ ወገን እንደሌላቸው የሚጮህላቸው ሰው አጥተው በስቃይ ላይ ይገኛሉ። ድምጽ ሁነንም እያሉ ይገኛሉ። በዚህ ሰዓት የኛ ድምጽ እጅግ ያስፈልጋቸዋል። ስለዚህ ይህ ጉዳይ ዓለም እንዲያውቀው በሊቢያ ስደተኞች ጉዳይ የተሰሩ ቪዲዮዎች ሼር በማድረግ ለዓለም በማሰማት ከወገኖቻችን ጎን እንድትቆሙ በትህትና እጠይቃለሁ። ይቻለም ነው እውነት ቦታ የላት ለናጀሬ ግን ቪአይፒ ትሰጣለች። ከጥንት ጀምሮ ጠንካራ እንድትሆኑ እንድትጠይቁ እንድታስቡ አይፈልጉም። ምክንያቱም ተገዥ እንድትሆኑ ስለሚፈልጉ። ተከታይ ይቃወሙ፣ መከራን መቋቋም አይችልም። ስልቹ ዘወትር መነጋገሪያ ርዕስ እየሰጡ አእምሮን ወጥረውታል። ሃይማኖት፣ ባህልን፣ ስርዓትን፣ ወግህን ረስተህ አንተው ወቃል፣ አንተው ፈራጅ አድርገህ መክሊት ስም ሆኖ ቀረ። የተፈጠርንበትን ዓላማ መፈለግ ረስተን እኛው ራሳችን ከራሳችን ጋር ባዳ ሆነን በሰዎች ተከበን ብቸኛ ሆነን በራስ አእምሮ የገነቡት እስር ቤት ነው ለመኖር፣ ለመንቀሳቀስ፣ ለመናገር ፈሪ ያደረገ። ውስጥ ያለው ድምጽ ደግሞ ጠላት አይደለም መውጫ ነው። ይገርምህ ድክመት ያዋርዳል። ከዛም ቀጥሎ ጠላት ደግሞ የገዛ ፍርሃት
የሸመጥከው አውቀህም ሆነ ሳታውቅ። እውነት ይቅርታን ለማግኘት ምሕረትን አይጠይቅም። መጽናናትን ለማግኘት ትዕግስትን አይሻም። ንጹሕን ጌታ ሰቅለው ገለውት የለ ግን ተነስቷል። የሚገርምህ እውነት ደግሞ ተዳፍና አትቀር። አው ድምጽ ሁኑን የምንለው ያው በሊቢያ እየተገደሉ ያሉ እየተሰቃዩ ያሉ ወገኖቻችን ስቶፕ ኪሊንግ መግደል ይቁም መከራ ይቁም በሚል ሁኔታ ድምጽ ሁኑን ባካችሁ አግዙን እየተሰቃየን ነው ብለው እውነት ለመናገር ከነሱ ነው ራሱ ድምጹ የመጣው። የሚበሉት እንደሌላቸው በእስር ላይ እንደሚንገላቱ ሰፊ የሆነ ችግር እንደሚደርስባቸው ነው እየተናገሩ ያሉት። በመጨረሻ እስቲ በሊቢያ የሚገኙ አንድ ሁለት ወንድሞችን እንመልከት። ሰላም በመላው ዓለም የምትገኙ ኢትዮጵያውያን ወገኖች፣ ስሜ ሪድዋን ወንድሙ ይባላል። ቦረና ልጅ ነኝ እና ቤተሰብ ለመለወጥ ብዬ ከሀገር ከወጣሁ 7 ዓመት ሆነኝ። ሊቢያ ነው ያለሁት እና ሊቢያ ላይ በቃ መከራዬን እያየሁ ነው። ህይወቴ ለተስፋ ስቆርጥ ድረስ እየተሸጡ በቃ መከራዬን እያየሁ ነው። ብዙ በሽታ አይቻለሁ እና ሞት አፋፍ ላይ ሁላ ሆኜ አይቼዋለሁ። በቃ ህይወቴ ለተስፋ ስቆርጥ ድረስ እየተሰቃየሁ ነበር እና በዚህ ሰዓት ደግሞ በጣም ትልቅ ችግር ውስጥ ነው ያለሁት። ታምሜ ነው ያለሁት። የወሰነት ሁሉ አልቋል። የሚረዳኝ የለም እና በእርዳታ ዙሪያ የምትሰሩ ቲክቶከሮች እርዳታችሁን እጠይቃለሁ። ያው ለወገን ደራሽ ወገን ነው እና እርዳታችሁን እጠይቃለሁ። የምትችሉትን ያህል ተባበሩ። ህይወቴ ላይ በቃ ተስፋ ቆርጫለሁ። የሚረዳኝ የለም። ምንም ነገር ማድረግ አልቻልኩም። ወድቄ ነው ያለሁት ጎዳና ላይ እና እርዳታችሁን እጠይቃለሁ። ወገኖች ተባበሩ። ብራዘር ሊቢያ ላይ መግባት እንዳለው ሁሉ መታሰር አለ። ይሄን ተመልከት። በድንገት ለምትቀር ዓለም ምን ያስጨንቃል? ምን ያስጨንቃል? የዛሬን እንጂ የነገን እስኪ ማን ያውቃል? እስኪ ማን ያውቃል? የተጎዳ ነው እንዳለ ከአቅማችን በላይ ሆኗል። በቃ ሁሉ ነገር ያራዳ ልጆች በምችሉት አቅም በቃ እርዱ። ከአቅማችን በላይ ሆኗል። ያራዳ ልጆች አብሽር አባቴ ጀግኖች ናችሁ። ኢንሻአላህ ደግሞ እሺ የሆነ ነገር ይፈጠራል ከሰሞኑ ኢንሻአላህ። አብሽሩ። እሺ ማይኩ አባቴ ብራዘር አሟችን አረ ኪዳነ ምሕረትን ነው የምልሽ። እዛች ጋር እናት እያለቀሰች ነው። ማርያምን ህይወት እዚች ጋር እያለፈ ነው። ከዚህ በፊት ሰምተሻል መሰለኝ 3 ልጆች የሰፈር ልጆች ህይወታቸው አልፏል። እዚህ ቅርባችን ማለት ነው። ኪዳነ ምሕረትን በረሃብ ማለት ነው። ረሃብ በቃ ምንም ነገር የለም። ብራዘሬ ደገፍ አድርጉን በቃ ማርያምን። እኛ እዚች ጋር አልቻልንም። ያራዳ ልጆች በምችሉን ነገር ቪዲዮም እየሰራችሁ 30 ሰከንድ እኮ ነው። ያራዳ ልጆች ከአቅማችን በላይ ስለሆነ ነው። ደገፍ አድርጉን በቃ ማርያምን። እኛ አልቻልንም። የሰቀቀን ህይወት ነው እየኖርን ያለ ነው። ማርያምን ነው የምልሽ ሞ የሰቀቀን ከቤትሽ አትወጪም። እንደ ኳረንቲን በር ተዘግቶብህ ነው ዱቅ የምትለው። ያራዳ ልጅ ወደ ሱቅ ራሱ አትወጣ። ሁላችንም በቃ ተጨንቀናል። ሞጣ እመቤቴ ነው በጣም ተጨንቀናል። ሞጣዬ በቃ ድምፁ ነን አልቻልንም። ሞጣ በቃ እንዴ ከዚህ ሰዓት በኋላ ምን ይፈጠን የምናውቀው ነገር የለም። እመቤቴን ነው የምልህ ሞጣ ወንድሞቻችንን ይዟቸው ሄደው ማለት የት እንዳሉ ማንም ያቅሱ የለም። እስቲ ቪዲዮ ክፈት ወንድማችን ክፈት። ኪራ ቪዲዮ ክፈትማ ክፈትና አሳያቸው። ታዬ ቪዲዮ አይከፍትም ነው እንዴው? አይ ድምድማህ እንዴው አትፈልጊው ነው ድምድማ ሲያይ ነው ሰው። አዎ በሊቢያ የሚገኙት እንግዲህ እንድንደርስላቸው ነው የሚፈልጉት። እንደው በቻላችሁት አቅም ድምጽም ስንሆን ድምጽ የምንሆንበት መንገድ እንዴት ነው መሆን ያለበት? ስቶፕ ኪሊንግ ብቻ ሳይሆን ለሀገራችን መንግስት ለጠቅላይ ሚኒስትሩ በተቻለ አቅም ለነዚህ ለሀገራችን ባለስልጣናቶች ብንጮ ለምን ወደ ሀገራቸው እንኳን እንዲመለሱ የሀገሪቷ መንግስት በነገሩ ገብቶ ለምን ያው የሄዱትን በህገወጥ መንገድ ቢሆን ሰፊ ቻሌንጅ ቢኖር መንግስት ነገሮችን ለማስተካከል የሚመች ነገር አለውና ብለን ስቶፕ ኪሊንግ እያልን ወይም ደግሞ ለሊቢያ ያሉትን እንድረስላቸው እያልን በጮን ቁጥር የሆነ አድሬስ መኖር አለበትም ልናደርሰው የሚገባ መንግስት ከሆነ መንግስት ጣልቃ ገብቶ ነገሩን ትኩረት እንዲሰጥ ብናደርግና ሁላችሁም በቻላችሁት በመታገኙት ሶሻል ሚዲያ በተለያየ ነገር ድምጽ ብንሆን የቻልን ደግሞ መርዳት የሚቻልበት አክሰሶች እንኳን አላገኘውም ከተገኘ በዛ መንገድ ብንረዳቸው ወንድሞቻችን ናቸው።
አዎ ያሳዝናል። አሁን እንግዲህ በአረብ ሀገር ያሉ ሴቶች እጅግ ያሳዝናሉ። እንለወጣለን፣ እንሻሻላለን፣ ቤተሰቦቻችን እናግዛለን፣ እንደግፋለን በሚል እንግዲህ ተሰደው ህይወታቸውን ትተው ኑሯቸውን ትተው ብዙ ስቃይ የሚሰቃዩ እንዳሉም እየተመለከትን ነውና ስደት በጣም አስከፊና በጣም አስጠሊታ ነገር ነው። እግዚአብሔር ለወንድሞቻችንም ለኤርትራውያንም ለኢትዮጵያውያንም ይድረስላቸው። ሁላችሁም በቻላችሁት አቅም መርዳት መደገፍ ባትችሉ ባላችሁበት ጸሎት ማድረግ ራሱ ወደ እግዚአብሔር መለመን እጅግ ትልቅ ዋጋ ያሰጣልና እግዚአብሔር ምሕረት እንዲልክ ለነዚህ ወንድሞችም አለውላችሁ ብለው ካሉበት ሰቆቃ ትሊስት ወደ ሀገራቸው በሰላም እንዲገቡ የሱ አምላካችን ፈቃድ ይሆነልን። ሌላው እንግዲህ ሰሞኑን በስውሯ ማርያም እየተፈጠረ የነበረውን የምታውቁት ጉዳይ ነው። አንድ ግለሰብ ነው ነገሩን ይዞ ቤተክርስቲያኑን እየመራ እያስተዳደረ ያለው ጉዞዎችን እያዘጋጀ ሌሎች ጉዞዎች ማዘጋጀታችሁም እየተባለ የሰውን ወጣቱ እየተደበደበ እንዳለ ሁላችሁም ሰምታችኋል። ይህንን ነገር ለማስተባበር ግን የሄዱ አካላቶች አሉ። እስቲ እንመልከታቸው። በስውሯ ማርያም ምንድነው እየተሰራ ያለው ብላ ያሉንን ጥያቄዎች በሙሉ ይዘን ሂደን እኛ ጠይቀናል። የአባቶችን መልስ ይህንን ይመስላል። ትክክል ነው። ስህተቶች ሊኖሩ ይችላሉ። በተለይ በሰንበት ሰዓት ያለው ሰውና አገልግሎቱ በጣም ሰፊ ነው። እንደምታውቁት ቦታው ላይ ብዙ ህዝበ ክርስቲያን ነው ያለው። ከአቅም በላይም ስለሆነ አንዳንድ ጊዜ ሰንበት እስከ 6 ሰዓት ይቆያል፣ እስከ 7 ሰዓት ይቆያል። ማለት ያደረው ሰው ቅዳሜ ስለሚመጣ ቅዳሜ ስለሚጠመቅ እሁድ አንድነቱን ጥምቀት ለማድረግ ያው ትንሽ የህዝብ ብዛት ስላለ በጣም ለማዳራስ አስቸጋሪ ስለሆነ አሁን ግን በማስተካከል በተለይ ከቅዳሴ እንደተወጣ የማስተካከል ስራ እሱን አይተኑ ጉዳዩን መርምረኑ ትክክለኛ ጠዋት ከቅዳሴ ወጥተው ታምረ ማርያም ዕጣነ ሞገር ከተደረገ በኋላ ወንጌል እየተማሩ አዳሪው ተጠምቆ ወደ ቤቱ በሰላም እንዲመለስ አድርገናል። ቀጣይ ደግሞ የሚገባው ጉዞተኛ እንግዶች መጥተው ተጠምቀው ተባርከው እንዲሄዱ ይሄንን የማስተካከል ስራ እየሰራን እንገኛለን። የስውሯ ማርያም ገዳም አስተዳዳሪ ማን ነው? ታድዬ ጌታቸው እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት የላይ ሚኪ ደብረ ገነት ቅዱስ እግዚአብሔር አብና ቅድስት ስውሯ ማርያም ዋና አስተዳዳሪ ነኝ። ስውሯ ማርያም ላይ ያለው የልማት ሂደትስ ምን ይመስላል? በስልሽ ሁልጊዜ እጽናናለሁ በልቤ ማርያም እያልኩኝ ዘመኔን ከመከራ ዳንኩኝ በልቤ ማርያም እያልኩኝ ዘመኔን ከመከራ ዳንኩኝ። ብዙ ድህነቶችን የሚያመጣ ብዙ ሰዎች እዛ በመሄድ እየተፈወሱበት ያሉበት ታላቅ ገዳም ነው። እሺ እኔ ለህዝበ ክርስቲያኑ ምእመኑ ማስተላለፈው መልእክት ቢኖር እንግዲህ አንዳንድ ችግሮች ሊኖሩ ይችላሉ። ሰው ፍጹም ነው፣ ይሳሳታል። ብዙ አይነት ሰው ስለሚመጣ ብዙ ህዝበ ክርስቲያን ስለሚመጣ ከአቅማችንም በላይ ስለሚሆን ብዙ ጸበል ያልደረሰን አለ ይላሉ፣ የተለያየ እምነት ያልደረሰን አለን ይላሉ። ስለዚህ ይሄንን የምታውቁት ህዝበ ክርስቲያኖች ይቅርታ አድርጋችሁልን። ስለዚህ ስህተት ሊኖር ይችላል። እነዚህ ስህተቶች በመወያየት ፈተን አሁን እመቤታችን እጅግ ተአምራት የምትሰራበት ቦታ ነው። ስለዚህ መታችሁ ይቅርታን እየጠየቅን ፈውስን በረከት እንድታገኙ እያልኩኝ በዚሁ እግዚአብሔር እንግዲህ ሀገራችን ኢትዮጵያን ባርኮልን እመቤታችን አማላጅ ስለሰጠን ለአምላካችን ለሉ እግዚአብሔር ምስጋናን አቀርባለሁ። ሁላችሁንና ቦታውን የፈውስ ቦታ ነው። አብረን እየተመካከር እንድንሰራ እግዚአብሔር ይፈቅድልን፣ ፍጻሜ ላይ እንድናደርስ እግዚአብሔር ይፈቅድልን እመኛለሁ። አመሰግናለሁ። ስውሯ ማርያም ምን ተፈጠረ? እኔም ስለ ቤተ ክርስቲያን ዝም አልልም። ስለ የትኛውም የገጠሯም የከተማዋም ቤተ ክርስቲያን ገዳማት የተዋህዶ ልጅ ስለሆንኩኝ ስለ ቤተ ክርስቲያን ዝም አልልም። ስለዚህ ስውሯ ማርያም የተፈጠረው ነገር ምንድነው? በተለይ እዚህ ቦታ ላይ ብዙዎቹ እየመጡ እንቆቅልሻቸው እየተፈታላቸው እየተፈወሱ እየዳኑ መሆናቸውን በሶሻል ሚዲያ እያየን ነው። ነገር ግን ስውሯ ማርያም እየሆነ ያለው ነገር ምንድነው የሚለውን አጣርቼ ለእናንተ የተዋህዶ ልጆች ለማቅረብ ስውሯ ማርያም ደጅ ደርሻለሁ።
በተለይ እዚህ ስውሯ ማርያም ከመጣው በኋላ ያየኋቸው ነገሮች ብዙ የልማት አገልግሎቶች ይቀራሉ። ምዕመናኖቹን ውጭ እያየው ነው። በጣም በብዙ ሺህ የሚጠመቁ ሰዎች አሉ። ጀሪካ ተሰልፈዋል። ጸበሉ ግን ወረፋው ትንሽ ያዘገያል። እንዲሁም በብዙ ሺህ የሚቆጠሩ ሰዎች አሉ። ጸበል ቦታው አንድ ስለሆነ ወረፋው ያዘገያል ይመስለኛል። ያለውን ነገር እውነታ ውስጥ ላይ ገብተን እናያለን። ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? እንግዲህ በቲክቶክ እና በፌስቡክ ብዙዎቻችሁ ታቁኛላችሁ። ወደ ስውሯ ቅድስት ማርያም ገዳም እነዚህን ጥያቄዎች ይዘን ሄደን ነበር። ስለዚህ የጠየቅናቸው ጥያቄዎች የገዳሙ አስተዳዳሪ ይህንን መልስ ሰጥተዋል። ገዳሙ በሴት ነው የሚመራ የሚል ኮምፕሌን አለ። እሱ ምን ይላል? በሴት የሚመራ ገዳም እኔ አይቼም አላውቅም። ገዳሙ ራሴን የመላከ ገነት ቀሲስ አድዬ እና ሌላ ምክትልም አለን። እኛን እንጂ ብንመራው ሴት የምትመራ ገዳም አይቼም አላውቅም። የገዳሙ መሪዎች ነው ማለት ነው። በአስተዋሪዎች መካከልና በሚመጡ ምዕመናን መካከል የተወሰኑ አለመግባባቶች ተፈጥሯል ይመስለኛል። በሱም ዙሪያ የተለያዩ ቅሬታዎች አሉ። ከሱ ጋር ምንድን ነው ያለው ነገር? ምን መፍትሄ ሰጥቷል የሚለው እስኪ ተወስደ። እሺ ያው አሁን አስተባባሪዎች ጋርና በሚመጣው መመን ላይ እጅግ ብዙ ህዝበ ክርስቲያን በተለይ እሑድ በሰንበት ስለሚመጣ አስተባባሪዎችና ያለው ህዝበ ክርስቲያን እጅግ አስተባባሪዎች ትንሽ ስለሆኑ ጭቅጭቅ የተለያየ ነገር እንዳለ እኛም አሁን ተረድተናል። አሁን ግን የተሻለን ብዙ አስተባባሪ አድርገን ሁሉም ጸበሉንም እምነቱንም አግኝቶ እንዲሄድ እየሰራን እንገኛለን። አሁን ሶሻል ሚዲያ ላይ ስሟ ከስውሯ ማርያም እኩል የሚነሳ እንደት አለች። አጸደ ማርያም ማለት ለገዳሙ ነች ብሎ አቀረብ ወይ? አዎ ስሟ እንግዲህ በእውነት ለመናገር እኛም እያየን ነበረ። አጸደ ማርያም የገዳሙ የዚህ የደብሩ የህንፃ ኮሚቴ ዋና ሊቀመንበር ናት። በተሰጣ ድርሻ ብዙ ልማቶችን እያለማ ነው። ከዛ የጸሎተኛ ማረፊያ ቤተክርስቲያን እያሳነጸ ነው። ታቦይ ብቻ ሳይገባበት በራሷ ኮሚቴዎች አሉ እያሰራች እያሳነጸች ትገኛለች። ስለዚህ በምታመጣው ብዙ ያን ቤተክርስቲያን ለቤተክርስቲያን ሁለት ጥቅም አለው። ቤተክርስቲያኑ ላይ ገቢው ወደዚህ ይገባል፣ ወደ ሰበካ ጉባኤው የተለያዩ ደግሞ ሚዲያ በመስራት በአካውንት እየተገባ ያ ቤተክርስቲያን እየታነጸ አዳራሽ እየታነጸ እንደምታዩት ጸሎተኛ ማረፊያም እየታነጸ ይገኛል ማለት ይሄ ነው ኃላፊነቷ ማለት ነው። ስለዚህ ቤተክርስቲያን ባለች ኦፊሻሊ ኃላፊነት ተሰጠች። ቤተክርስቲያኗ ነች የሰጣቻት ኃላፊነቷን እየተወጣች ትገኛለች። ቅቤ በጾም ይሰጣል ገዳሙ። ቅቤ እኛ እንግዲህ በአስተምሯችን ይሄ ከቀኖና ውጭ ነው። እምነቱን የፈለገ ሰው በጾም ሰዓት መጠቀም አይቻልም፣ መውሰድ ይቻላል። በገዳማችን በጾም መቀባትም ሆነ መዋጥም አይቻልም። በቤተ ክርስቲያንም ሕግ ደረጃ ማለት ነው። ግን ወስዶ ፍሪጅ ውስጥ በረዶ ውስጥ ማስቀመጥ ይቻላል። ጾም ካለፈ በኋላ በፍስክ መቀባትም መዋጥም ይቻላል፣ ቅቤውን ማለት ነው። ስለዚህ ቅቤውን መውሰድ ይችላሉ፣ ነገር ግን ቅቤውን መጠቀም አይችሉም። ምናልባት ቅሬታ ቢበዛ ይህን ነገር ማስተካከል ይቻላል። በፍስክ እንዲወሰድ ማድረግ እንችላለን። ስለዚህ የሚስተካከል ነገር ነው፣ ለቅሬታ የሚያበቃ ነገር አይደለም። መልካም እንግዲህ የተቻለን ያክል አድርገናል። ሰኞ ነው የመጣ ነው። ሁላችንም መተን ያለውን ነገር አጣርተናል ማለት ነው። ምናልባት ደግሞ ተጨማሪ ጥያቄዎች ካሏችሁ ደግሞ እንደተለመደው ኢንቦክስ ማድረግ ትችላላችሁ፣ ኮመንት ላይ መስፉልኝ ትችላላችሁ። እንግዲህ እንደተመለከታችሁት ነው። ስውሯ ማርያም የልማት አለ፣ ልማት እየተሰራ ነው። የደብሩ አስተዳዳሪ ገሌ ወገሌ ማይመስል ነገር ማለት ነው። ሲጀመር ስለ ገዳሟ የጠየቀ አካልም የለም፣ ስለ ገዳሟ የጠየቀ አካልም የለም ማለት ነው። እዛ ግን ሌላ የጎበዝ አለቃ ነው ነገሩን እያስተካከል ምንድነው እየተሰራ ነው። በቆርቆሮ አዳራሾች እየተሰሩ በአንድ ሳምንት እኮ ከ2.2 ሚሊዮን ብር በላይ የሚገኝበት ቆርቆሮ በቆርቆሮ ነው የሚሰራው። ጊዜ ሲፈጃል እንደው ዘመን ገንዘብ ካለ በዚህ ሰዓት ይሄ ነገር ስንት አመቱ ነው? ዛሬ ለማስተባበል ተብሎ ነው ቁፋሮ እንኳን መንገዱ እየተቆፈረ ያለው። እኔ በራሴ ስለደረሰና በራሴ ተመልክቼ ስላየሁት ነው። እንዲህ አይነት ነገር ስርዓተ ቤተክርስቲያን ይከበር ብለን በምንጮህበት ሰዓት እንግዲህ ግማሹ ገንዘብ ተቀብለው ነው እንዲያደረጉ ያሉት፣ ሆነ ብለው ነው የሚሉ አካላቶች አሉ። በጣም በሚገርም ሁኔታ ካያችሁት አንዱ ልጅ ከኔ ጋር ራሱ አውርተናል በዚህ ጉዳይ። እስከ መጨረሻው እንታገላለን ሲል የነበረ ሰው ዛሬ በምን እንደተቀለበሱ ራሱ በጣም ነው የሚገርመው። ዞሮ የቤተክርስቲያን ስርዓት ይከበር ነው እያልን ያለነው። የቤተክርስቲያኒቷ ስርዓት ይከበር፣ ገንዘቡ በአንድ ቋት ይሁን። እዛ የሚደረገው ስርዓት እጅግ አሳዛኝ ነው። ነገ እመቤታችን የድነት ስራዋን ታቆማለች። በሌሎች ገዳሞቶቻችን የተፈጠረውን ክስተት እንመልከት ነው። ሌላ ዓላማ የለውም። የቤተክርስቲያን ስርዓት ይከበር እየተባለ ለማስተባበል መሮጥ
ዋጋ ያስከፍላል የሚል እምነት አለኝ። በዚህ ጉዳይ እስቲ ሐሳባቸውን የሰጡ ወንድሞቻችንን እንመልከት። ያ ሁሉ ፈውስ ፈልጎ የሄደ ምዕመን ሲሰቃይ ሲደበደብ ሲዘረፍ የተነበራችሁ ዛሬ ላይ ለእናንተ ሽርፍራፊ ሳንቲምና ቢዝነስ ስትሉ የምዕመኑን ጩኸት ውጣችሁታል። ቲክቶከሮች እጃችሁን አስገብታችሁ ያልሆነ ነገር ወደ ሶሻል ሚዲያ ይዛችሁ መጣችኋል። አርፋችሁ እንደተከበራችሁ ዝም ብላችሁ ብትቀመጡ ይሻላችሁ ነበር። በሽርፍራፊ ሳንቲም ተታላችሁ ሊሆን ይችላል። ነገር ግን ስለ ስውሯ ማርያም ቪዲዮ የሰራነው ልጆች በአጠቃላይ ስለ ቤተክርስቲያኑ ሳይሆን ስለ አንዲት ግለሰብ ብቻ ነው ያወራነው። በቀጣይ ቪዲዮ ፎቶአችሁን ለጥፌ ቪዲዮ ልሰራ እችላለሁ። ምንም የምታመጡት ነገር የለም። ለእናንተ ሽርፍራፊ ሳንቲምና ቢዝነስ ስትሉ የምዕመኑን ጩኸት የምዕመኑን ቅሬታ ደብቃችሁታል። ስለ ስውሯ ማርያም ሳይደፈርስ አይጠራም። ስውሯ ማርያም ምንድነው የተፈጠረው እያላችሁ እየተጨነቃችሁ ያላችሁ የተዋሕዶ ልጆች ዛሬ ሁሉንም ጉድ አፍረጠርጠዋለሁ። አንድ ማፍረው ነገር የለም። ይቺ ከላይ የምትመለከቷት ሴትዮ ስውሯ ማርያም ላይ ከአባቶች በላይ ተደማጭ የሆነች ሴት ናት። እንደምትመለከቱት መገናኛ ለስውሯ ማርያም በጣም ብዙ ጉዞዎች የምታዘጋጀው እሷ ናት። ሌላ አንድም ሰው እንዲያዘጋጅ አትፈቅድም። ዋናው ችግር የመጣው እዚህ ጋር ነው። እሷ ብቻ ነው ሁሉን ነገር ማድረግ የምትፈልገው። ሌላ አንድም ማህበራት አንድም የተዋሕዶ ልጅ በራሱ ጉዞ አዘጋጅቶ ወደ ስውሯ ማርያም ለመሄድ በፍጹም ማይታሰብና ማይታለም ነገር ነው። ስለዚህ ይህ እንደ ቤተክርስቲያንም እንደ ተዋሕዶ ልጅም የሚያሳም ነገር ነው። በመቀጠልም የገዳሙን አስተዳዳሪ እዛ ያሉ አባቶችን ለማናገር ስንሞክር የሰጡን ምላሽ ይቺ ከላይ የምትመለከቷት ግለሰብ ጉዞ እሷ ብቻ እንድታዘጋጅ የፈቀድንላት ለገዳሙ ብዙ ገቢ ያስገኘች ስለሆነ ነው ብለዋል። እንዲሁም ደግሞ ህንጻ ቤተክርስቲያን እያሰሩ ስለሆነ ለሱ ገቢ ማግኘት ስላለብን ነው ብለው ነው የነገሩን። ነገር ግን የትኛው ቤተክርስቲያን ነው ከሰው ከምዕመን ህንጻ ቤተክርስቲያንን የሚያስቀድመው? መጀመሪያ የእግዚአብሔር ቤተ መቅደስ የሆነውን ሰው ማክበር ይገባናል። ስለዚህ ሁላችሁም የመጀመሪያ ጥያቄያችን ለሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ እንዲሁም ደግሞ ለገዳሙ አስተዳዳሪ ነው። አጽኑት። ከዚህ በኋላ እንደዚህ አይነት ነገር ብናይ አዲስ አበባም እንዲሁም ደግሞ ደብረ ብርሃን አካባቢ ያላችሁ የተዋሕዶ ልጆች ነቅለን ወተን እቺን ሴትዮ ልክ ማስገባት ይገባናል። በቤተ ክርስቲያናችን ስም መቼም ቢሆን አይነገድም። ስውሯ ማርያም ገዳም ላይ አሁንም ሐሳቤ እንደዛው ነው። ነገር ግን በቅርብ ቀን የሄዳችሁ ነበራችሁ ገዳሙ ላይ ምንም እንዳልተፈጠረ ምንም እንደሌለ ለማስተባበል የሞከራችሁ ማለት ነው። እኔ ይከፈላችሁ አይከፈላችሁ ገንዘብ አገኙም አታገኙም በአካውንታችሁ ገቢ ሆነላችሁ አልሆነላችሁም ያ ለኔ ጉዳይ አይደለም። በእናንተ ኃጢአትና በደል እኔ አልኮነንም። ቅድስት ድንግል ማርያምና ቤተክርስቲያኗን ግን አሳልፋችሁ መስጠታችሁ በጣም ነው የሚያሳዝነው። እኔ ማንም ሰው እንዳይሄድ አይደለም በቦታው ላይ ገዳሟ ቤተክርስቲያኗ የጸበል ቦታውን የቃል ኪዳኑን ቦታውን እንዳናጣው ነው እሳቤ። በሰዎች የተነሳ ቅድስት ድንግል ማርያም ፊቷን እንዳታዞርብን ነው። ልክ እንደ ቃጥላ ማርያም አመት እንኳን በአግባቡ ሳንጠቀምባት ሰው እንደሸሸው እንደ ዘንዶ አስራ ባታለ ማርያም ኮሮናን እንዳለፍንባት ቤተክርስቲያን እንደ ስውሯ ማርያምንም እንደዛ እንዳናጣት ስለምፈራ ስለምሰጋ ነው እንጂ እዛ ጋር ስለሚፈጸመው ነገር ሳይከፋኝ ቀርቶ አይደለም። እኔ ያየሁት የተመለከትኩት ነው የተናገርኩት። በእለተ ሰንበት እንዴት ነው ጸበል ለመረጨት እስከ 8 ሰዓት የምንቆየው? ለአዲስ አበባ በጣም በቅርብ ርቀት ያለ ለምንስ አምሽተን እንገባለን? ምክንያቱም እናንተ በቦታው ላይ ያላችሁ ሰዎች ስራችሁን በአግባቡ መስራት ባለመቻላችሁ ገንዘብ ለመልቀምም ሰዓቱን ገፋ ማድረግ ስላለባችሁ በዛ የተነሳ ስለምንጉላላ ነው። እናንተ የምታመነጫጭቋቸው ሰዎች ትላንትና የራሳቸው ሀብት ንብረት የነበራቸው ሰዎች ጥሩ ጤና የነበራቸው ሰዎች ቢቸገሩ ቢጨነቁ ነው ከቅድስት ድንግል ማርያም መፍትሄ ለማግኘት ስንት ሀገር አቋርጠው የሚመጡት እንጂ የሰውን ፊት ለማየት አይደለም። ሰምቻለሁ በጆሮዬ ማለት ነው። ሰዓት ለኛ አትነግሩንም፣ ካልፈለጋችሁ ግቢውን ለቃችሁ ውጡ፣ ስርዓት ለኛ አታስተምሩም ተብሎ በአደባባይ በአውደ ምሕረቱ ላይ እንደዚህ በትዕቢት ስትናገሩ ከመስማት በላይ የሚያናድር ነገር የለም። አሁንም የቅድስት ድንግል ማርያምን እንግዶቿን አክብሩ። ሰው ስለተቸገረ ነው ሀገር አቋርጦ ሰላም ባልሆነ ሀገር ላይ ከሀገር አቋርጦ ወደ ሀገር የሚመጣው። ይህንን ማሰብና ማስተዋል አለባችሁ። ይህንን ነው የምላችሁ። ነገር ግን ለማስተባበል የምትሞክሩ ሰዎች ነገ ቤተክርስቲያኗን የምናገኝበትን በረከት እንድናጣ ምክንያት አትሁኑ። ቤተክርስቲያናትና ገዳማትን ቅድስት ድንግል ማርያም በገንዘብ አትለውጡ፣ አትሽጡ ብያለሁኝ። የጉዞ አዘጋጆች በጥቅም የተነሳ አብረው ሐሳቡን ለማስተካከል ሞክረው ሊሆን ይችላል። ነገር ግን ከጉዞ ማህበራት ላይ ሁሉ መጥፎ ናቸው ማለት አይደለም። በአንድ ቤተክርስቲያን ላይ ለሌላ ቤተክርስቲያን ገንዘብ ሁሉም ጉዞ አዘጋጅ ይሰበስባል ማለት አይደለም። በጣም መልካም ብዙ የጉዞ ማህበሮች አሉ።
እነሱን እንኳን መከልከል አልነበረባችሁም ነው የኔ ሐሳብና ንግግር። ስለዚህ አሁንም ገዳሟ እንድትቀጥል ቤተክርስቲያኗ ህገ ስርዓት ተጠብቆ እንድትሄድ አሁንም ከገንዘብ ላይ ያላችሁን አመለካከት ተው። ምናልባት ሰው እንደመጣ ሁሉ ይሄዳልና ገንዘቡን እንጠቀም የሚል እሳቤም ኖሯችሁ ከሆነ አላቅም። ነገር ግን እመኑኝ ቅድስት ድንግል ማርያም በዚህ ሁኔታ ውስጥ ፊቷን አዙራብን ስንት መዳን መፈወስ የሚፈልግ ሰው ከቦታው እንዲቀር ምክንያት አንሁን። እንደተመለከታችሁት ነው። እዚህ ላይ ብዙም የሚጨምረው ነገር የለም። ሰፋ አድርገው ነው የተናገሩት። ነገሩ መስተካከል አለበት፣ ነገ የሚፈጠረው ነገር ዋጋ ያስከፍላል የሚል ነው። ለዚህ ነው እየጮህን ያለነው እንጂ ለሌላ ታሪክ እንዳልሆነ እንድትረዱ እንፈልጋለን። እንግዲህ ዛሬ የሚያስኩላችሁ መርሃ ግብር ይህን ይመስላል። ሐሳብ አስተያየቶቻችሁ ለኔ ለወንድማችሁ እውነት እጅግ ጠቃሚና ገንቢ ስለሆነ በቻላችሁት አቅም ሐሳብ አስተያየታችሁን ስጡኝ። በሌላ መርሃ ግብር እስክንገናኝ ቸርን ሰንብት።